እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው እያያሉ። ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድለት? ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ዛሬ ይዘው ጠፈጠፏቸው። ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉኝ። እኔ አይደለም እነዚህ አይደሉም የሚጫወቱት። ገብቷችኋል? ግብጽ ነው እስካሁን ካየሁት ግብጽ ነው። ማን ጠፈጠፏቸው ይዘው። እነዚህ ሰዎች አቬንጀርስ ናቸው፣ ልክ አይደሉም። ከነዚህ ጋር መጫወት የለብንም። እምባፔ ፔናልቲ ሳተ፣ አገባና ጨፈረባቸው። ማን እንዲህ ምናምን ይላል። የሆነ ነገር ደግሞ ነክቶታል። ማን የሆነ ፐርሰናል አድርጎታል። ምን እንደሆነ አላውቅም። ዴምቤሌ ደስቲንድ ፎር ግሬትነስ። እግዚአብሔርን ይሄ ሰውዬ ጤነኛ አይደለም። እኔ ምን እንደሆነ ማን እምባፔ ነው ኬሪ እያደረጋቸው ያለው ፍራንስን ማለት። ዴምቤሌ ግን በቃ ጥሎ ማለፍ ገቡ አይደለም። በቃ ወሳኙ ሰዓት ላይ ይኸው መጣ፣ አገባላችሁ። ሰሚ ፋይናል ናቸው። ዴምቤሌ 8 ውስጥ ጎል አለው። ገብቷል አይደለም? ሻምፒየንስ ሊግ የበላ ሰው ነው ኦልሬዲ ማለት ነው። እምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከእምባፔ በለጠ። ምክንያቱም ኦልሬዲ ሻምፒየንስ ሊግ አሸንፏል። ማን እምባፔ ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው። ገብቷል? 8 አድርሶታል። ከሜሲ እኩል ነው። ሃላንድ ገና ተራውን ይጠብቃል። ሜሲን ተራውን ይጠብቃል። ገብቷችኋል አይደለም ማለት ነው። ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት። ጀመር ፈረንሳይ የባለ ሁለቶች ሀገር ነው። ሁለታቸው ሀገር ነው። አባቴ ደግሞ አንድ ዋንጫ ያስፈልገኛል እንዴ? አመቱ ሙሉ ተቃጠልክን እኮ አረርን እኮ ምንድነው እንዴ? አንድ ዋንጫ ግዴታ ለክፉም ለደጉም እንዴ? በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩ ግን ጠቋይ ሸንታብኛለች ማለት ነው። ግን በቃ ይደገፉ እንዴ ፈረንሳዮች፣ ይደገፉ አባቴ። ምባፔ ስታየው ሮናልዶ የሚሸት ነገር አለው። አንቆሻሽ እናቴ በቃ ይደገፋሉ። አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ። በቃ ዋንጫ የፈረንሳይ ነው። ማንንም አንሰማም አባቴ፣ ማንንም። ብራዘር ህልምህን ማሳካት ከፈለክ ማለት ፔናልቲ ቦክስ ውስጥ አስቀምጠህ ህልምህን ሳተው መጀመሪያ፣ ከዛ በኋላ ይሳካል። ሰከንድ አፍየው ተመሳሳይ ስክሪፕት ነው እያየነው። ምን አይነት ጎል ነው ያገባው ይሄ ምባፔ? አንተ እንዴት ነው የሚችለው ይሄ ሰውዬ? እኔ ሊቨርፑል እስካሁን እንዴት እንዳላየው ይሄንን ተጫዋች ግራ ነው የሚገባኝ በእውነት። እንዴት ነው የሚችለው? ከዛ ለምባፔ ለዴምቤሌ ራሱ ሁለተኛው ጎል ሁለቱን ጥረግ አድርጎ የወሰደለት ምባፔ ነው። ከዛ ዴምቤሌ በቀኙ ይሄ ቀኙን ግራ ራሱ የማይታወቅ ሰውዬ ጥቅልል፣ ከዛ ጎል 2-0 ሞሮኮዬ። ሞሮኮ ከማንም አታንስም ከማንም አትበልጥም፣ ይሰጣታል እኩል ማለት ነው። በቃ እንደውም አሪፍ ተከላክለው ምናምን ሞሮኮ። ስፔንዬ እኔ ቆንጆውን ቀጣይ ዴት ያለባት እሷ ነች። እሷን ነው ፋ የሚተደረገው በቃ። ይህንን ዓለም ዋንጫ ግን ከሜል ቤት ጋር እየተዝናናችሁ እያያችሁ ነው ወይ? ፈርስት ዲፖዚታችሁ ላይ 200% ቦነስ፣ ከዛ የ24000 ብር ቦነስም ተካፋይ መሆን ትችላላችሁ። ይሄን ብሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ ማለት ነው። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ከፍራንስን እያልክ ብርህን መስራት ነው በዛው በቃ። ይህንን ቴሌግራም ቻናልም ጆይን አድርግ፣ እሱ ውስጥ ደግሞ ሊንኩን ማስቀምጥልህ። ደህና ደሩ። ኪሊያን ኤምባፔ አባቴ ማን ነው ከዛ ጋር የሚመታው? 4 ሰው ሸፍኖት ማለት ነው። ጠቅ ፔናልቲ ሳተ ምናምን ብላ ልቋጠርበት ተነስቶ ይሆናል እኮ በይዛት። አይሰማም። ጅብ የሆነ ቲም ነው። በሞሮኮ ይተናል ብለህ ፈረንሳይን ትጠብቃለህ? ወፍ ደመላሽ የሮናልዶን እንባ አባሽ ማለት ነው አባቴ። የሜ ጮታ በትንሹ 4-5 መግባት ነበረበት፣ ግን አሸንፈን ወጥተናል። ፈረንሳይ ምንም አንሰማም። አሁን ነገ ቀጣይ ማን ነው? ማን ከማን ይጫወታል? ኖርዌይ ከእንግሊዝ አለ። እንግዲህ ያው እንግሊዝ ጨዋታ ታልፋለች ብለን እናስባለን። ለማንኛውም ምባፔ ይችላል። ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው የሚለው። ገባ አይደል? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባ አይደል? ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት። አሁን ይሄን ቡድን ማን ነው የሚያቆመው? ማን ይሄ ማሽን የሆነ ቡድን ማለት ገባ አይደል? እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ? እሬ ማይቆም ቡድን ደሞ እኮ አታገባባቸውም። ገባ አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ። በቃ ወርልድ ክላስ ሮልስ ሮይስ ሲሆን ሰውዬ ወርልድ ካፕ ይዘሽ ልመጪ ነው። ማን ምንም ማድረግ አይቻልም።
የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ነው፣ ግልጽ እኮ ነው። ከባርለ ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን፣ አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ። ትምህርት ይኑራችሁ ለሌላችሁ። እሺ አባቴ ኤምባፔ እባክህ፣ ፍራንስ እባክሽ፣ በናትሽ በቃ ከጉድ አውጭን። ደግሞ ዲዛይሯ ትቀይራለች። ጀማው ወደ ቤት አድገናል። ጊዜ ቂጣ ነው ይገለባበጣል። ምን አይነት ግን ታጋሽ ቡድን ነው ፈረንሳይ ማንዬ! ምን አይነት ታጋሽ ቡድን ነው አንተ! ይኸውልህ ሞሮኮ ማለት ነው በሚል ብሎክ በመንበሉ በቃ ቁልፍልፍ አድርገው ጨዋታውን አቻ ይዞ የሚሄድ እቅድ እንዳላቸው በደንብ ያስታውቃሉ። በቃ በሆነ አጋጣሚ የሆነ ጎል አስገብተው አሸንፈው ስለመውጣት እንጂ የሚያስቡት ጨዋታውን ከፍቶ የመጫወት ቅንጣት ያክል ማለት ነው። ምክንያቱም የላቸውም፣ ፍላጎትም የላቸውም። ማጫወታቸው ያስታውቅ ነበር። ግን ትልቅ ቡድን ምን ጊዜም ትልቅ ነው። ይኸውልህ ገዳይ ተጫዋቾች አሉት። ኪሊያን ከምንም ነው ያንን ጎል ያስቆጠረው። እንዴት አባቱ የሚያምር ጎል አገባ። ኡስማን ዴምቤሌ ደግሞ ዴምቤሌ ነው ያው ታውቁታላችሁ። እሱም ወስዶ ደገመ ማንዬ 2-0 ይወላችሁ። አሁን ገና ሃይድሬሽን ብሬኳን እየተጠቀሟት ይገኛል። 2-0 ናቸው። ግን ይሄ ቡድን ማለት ነው ጥሩም ሆነ አልሆነ እንደ ቡድን ግለሰቦች ይዘውት ይወጣሉ። ግለሰቦች ጥሩ ሆኑ አልሆኑ ደግሞ እንደ ቡድን ራሱን ችሎ መውጣት የሚችል ቡድን፣ በቃ ጥንቅቅ ያለ ብሔራዊ ቡድን። ፈረንሳይ ዘንድሮ እየላጨች ነው፣ እያንዳንዱ ቡድን እየላከች የምትገኘው። ድንቁን ሞሮኮ 2-0 ገና 7 ደቂቃ ነው። ጀሞ ይመቻችሁ። ሞሮኮ 2-0 ተሸንፋ እንግዲህ ተባራለች። አሁን እንደው የአፍሪካ ምርጧ ቲም ሞሮኮ ናት ለማለት እንደው ያስደፍራል። ምን አይነት ጨዋታ ነው የተጫወታችሁት? ኬፕ ቨርዲን አታይም እንዴት እንደሞከረች እንዴት እንደታገለች? ኢጂፕትን አታይም? ሴኔጋልን አታዩ? የወደቁት አወዳደቅ ራሱ የነሱ ያምራል እኮ። ግግም ብላችሁ ኢንዲቪዥዋል እንዴት እንደሚጫወቱ እንዴት ኳሊቲ እንዳላቸው ፍራንስ እያወቃቸው እንዴት ነው ዘግተ የምትጫወተው? ምን አይነት ጎል እንዳገባብህ ኪሊያን አየው። የዴምቤሌን ጎል አየው። ለዛውም ፔናልቲ ስቶ እኮ ነው ኪሊያን። አረ እንዴት እንዳቃጠሉኝ! ቢያንስ የተሻለ ጨዋታ መጫወት ትችሉ ነበር፣ አቅም ነበራችሁ። ሲያናዱ በእናት። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም፣ ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይህ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን የማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስመ አብ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጅየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት። በተለይ ስፔን ከሆነ ግን ያው ለቤልጅየም ነው የሚቋጠረው ለኬዲቢ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ። አንድ ሀቅ ልንገራችሁ፣ ኪሊያን ኤምባፔ የምንጊዜውም የዓለም ዋንጫ ምርጡ ተጫዋች ነው ጋይስ። ለኔ ማለት ነው። ለኔ ኪሊያን እንደዛ ነው። ይህንን ያልኩበት ምክንያት እርግጥ ነው ሊዮኔል አንድሬስ ሜሲ በቁጥሮች በነገራችን ላይ ይበልጠዋል ከረንትሊ ማለት ነው። ነገር ግን የተጫወቱትን የዓለም ዋንጫ ቁጥር በተመለከቱትና ምናልባት ኢን ዘ ፊውቸር ደግሞ ኪሊያን የሚጫወታቸው የዓለም ዋንጫዎች ገና አላበቁም። ስለዚህ ከነዛ አንግል ስትሄዱ አሁን 27 ዓመቱ ላይ ነው የሚገኘው፣ ወደ 28 ነው እየሄደ የሚገኘው። ስለዚህ ካሁን በኋላ 32 ዓመቱ ላይ በዓለም ዋንጫው እንመለከተዋለን ማለት ነው ድጋሚ። ያሉት ቁጥሮች ግን እጅግ በጣም ሰቀቅ የሚያደርጉ ናቸው ጋይስ፣ በጣም የሚያሳቅቁ ማለት ነው፣ አስፈሪ ናቸው። እኔ ኪሊያን ኤምባፔን ፎር ዘ ፈርስት ታይም ያየሁት ትዝ ይለኛል በሻምፒየንስ ሊግ ጨዋታ ሞናኮ ቤት እየነበረ ማንቸስተር ሲቲን እንዲሁም ደግሞ ዩቬንቱስን የገጠሙበት ታይም ነበር። ትዝ ካላችሁ ሞናኮ ፕራይማቸው ላይ ማለት ነው። ያ ታይም ላይ ነበረ ኪሊያን ሲመጣ ገና አይቼው ፎር ሹር የሚቀጥሉት ዓመታት ላይ እግር ኳስ ላይ እንደሚነግስ ተስፋ አድርጌ የነበረው። ነገር ግን በሚያሳዝን ሁኔታ እስካሁን ድረስ ኪኪ አንድ ባላንዶር አላሳካም። በጣም እኔ ፌቨራይት ተጫዋች ነው ለእኔ ኪሊያን ኤምባፔ ማለት ነው። አንድ ሻምፒየንስ ሊግ አላሳካም፣ እንዲሁም ደግሞ አንድ ባላንዶር ሊያሳካ አልቻለም። እግር ኳስ አንዳንድ ጊዜ አንፌር ትሆናለች እንደዚህ እንጂ የኪሊያን ኤምባፔ እኔ ኢጎ አሁን ይባላል ኢጎ እኔ ታይቶኝ አያውቅም ጋይስ። ኪሊያን ላይክ በምን በኩል ኢጎ እንዳለበት ምናምን ልረዳው አልችልም። ሰው እንደዚህ ይላል ግን አይገባኝም። ዲክታተር ነው የሚሉታል ይበሉት። እኔ ግን ኪኪ ይመቸኛል ጋይስ። እና ኤኒዌይስ ለኔ ነው እያልኩ ያለሁት። ምናልባት የሚቀጥሉትን ዓመታት ከግምት ማስገባት አለብን። የተጫወታቸው የዓለም ዋንጫ ቁጥሮች አሉ። ሶ የዓለም ዋንጫው የምንጊዜ ምርጥ ተጫዋች የሚሆንበት ቻንስ አለ። አንድ ጊዜ ፋይናሊስት ነው፣ አንድ ጊዜ ደግሞ አሸንፏል። አሁንም ወደዛ ነው እየገሰገሰ የሚገኘው። ይሄኛውን በተለይ ደግሞ ካሸነፈ እኔ ፎር ዘ ባላንዶር ራሱ ልገምተው እችላለሁኝ። በተለይ ደግሞ ቤስት ፕሌየር ሆኖ የሚያጠናቅቅ ከሆነ ማለት ነው
ውድድሩ ላይ። ነገር ግን ያው ማስታወስ ያለብን አንድ ነገር ደግሞ ከክለቡ ጋር ያሳካው ስኬት በዚህኛው ዓመት ጥሩ አይደለም። ለዛ ቁጥሮች ምናልባት ለሱ ላያደሉ ይችላሉ በሚለው ነው እንጂ ኪኪ ገቧል ጋይስ፣ ምንም ጥያቄ የለውም። ኤኒዌይስ እስኪ ሀሳባችሁ በኪሊያን ዙሪያ ጻፉልኝ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ጀነራሉ ተቆጥቷል። ያራዳ ልጆች ማለት ነው። ሜሲ ያደረገውን ካላደረግኩ እኔ ምን ሆንኩ እያሉ ነው። ሜሲ ፔናልቲ ስቷል ሲባል ዛሬ እንግዲህ ያሲን ቦኖ በአስገራሚ ሁኔታ ተቆጣጥሮበታል ማለት ነው የምባፔን ፔናልቲ። ነገር ግን እጅግ በጣም አስገራሚ ቆንጅዬ ጎል አስቆጥሯል ማለት ነው። እንደዚሁም ደግሞ ሁለተኛ ባሎን ዶሩን እየጠረገ የሚገኘው ማለት ነው ዴምቤሌ፣ እሱም እንደዚሁ ቆንጆ ጎል አስቆጥሮ ሞሮኮ ተጋድላም ቢሆን 2-0 ተሸንፋለች ማለት ነው ያራዳ ልጆች። አሁን ፈረንሳይ ግማሽ ፍጻሜ ላይ ቁጭ ብሎ የቤልጂየም እና የስፔን አሸናፊን አስጠጉልኝ እያለ ነው ምል ያራዳ ልጅ። ፈረንሳይ ያለምንም ጥርጥር ሲጀምርም ቀድሞም የተገመተ ቡድን ነው። አሁንም ደግሞ ከፍ አድርገ ደረጃህን ልትገምተው የምትችለው ቡድን ነው ማለት ነው ያራዳ ልጆች። ምንም ነው የማያቃልዱት። የዴሻን ቡድን ቀልድ አይደለም፣ ትንሽ ሊስቅ የማይሞክርም ነው። ካንተ ጋር በቻሉ አቅም ሲቀጠቅጥ ይውልና መጨረሻ ላይ ሳትፈልግ ነጭ ባንዲራን አውለብልበት ትወጣለህ ማለት ነው ያራዳ ልጆች። እስቲ ሀሳብ አስተያየታችሁን ዱብ ዱብ አድርጉበት። ሼር ኮፕሊንክ አይረሳ። ይመቻችሁ።